ጊዜ በታሪክ ገጾች ላይ ለኃያሉ አሜሪካ 45ኛውም 47ኛውም ፕሬዝዳንት አድርጎ የሰየማቸው ፕሬዝዳንት ዶናልድ ትራምፕ በሚያስተላልፏቸው ውሳኔዎችና በሚወስዷቸው እርምጃዎች የሚሰነዘሩባቸው ትችቶች እየተበራከቱ ነው። በኃያሉ አሜሪካ ፕሬዝዳንታዊ ታሪክ በ78 ዓመት ዕድሜ ለሁለተኛ ጊዜ ተመርጠው ወደ ነጩ ቤተ መንግስት የተመለሱ የመጀመሪያው ፕሬዝዳንት ዶናልድ ትራምፕ በአጭር ጊዜያት ውስጥ በመቶዎች የሚቆጠሩ ልዩ ትዕዛዞችን ፈርመው በማጽደቅም የሚስተካከላቸው የለም። ፕሬዝዳንቱ ምንም እንኳን የዲሞክራሲ ቀንዲል የነጻነት ምድር ናት ተብሎ በሚነገርላት አሜሪካ በከፍተኛው የስልጣን እርከን ቁንጮ ላይ ለመቀመጥ የምርጫ ካርዱ እድል ቢሰጣቸውም በሀገሪቱ የናጠጠ ሀብታም ቢሊዮነር ከዚያም አልፎ የነጩ ቤተ መንግስት መሪ እንዲሆኑ ያደረጋቸውን ዲሞክራሲ አደጋ ላይ እየጣሉት ነው እየተባለ ይገኛል። እኒህ ሰው በእድሜያቸው አመሻሽ ላይ ሆነው የሚወስኗቸው ውሳኔዎች የሚሊዮኖችን ህይወት የሚያዛቡ በከፋ ሁኔታ ውስጥም የሚገኙ ዜጎችን እጣፋንታ የበለጠ የሚያጨልሙ ሆነዋል። ከዚህ ጋር በተያያዘም ካለፈው አርብ ጀምሮ አስተዳደራቸው በስደተኞች ላይ እየተከተለ ያለውን አሰራር የሚቃወም ድምጽ በካሊፎርኒያ ሎስ አንጀለስ እየተስተጋባ ነው። ከጥቂት ወራት በፊት መነሻ ምክንያቱ በትክክል ባልታወቀ ሰደድ እሳት ስትጋይ የነበረችው የካሊፎርኒያ ግዛት መዲና ሎስ አንጀለስ አሁን ደግሞ መነሻ ምክንያቱ የትራምፕ አስተዳደር በስደተኞች ላይ ያሳደረው ጫናና ማሳደድ የሆነ የተቃውሞ እሳት ተጭሮባታል። ፕሬዝዳንት ዶናልድ ትራምፕ የተነሳውን ተቃውሞ ለማስቆም የሀገሪቱን ህገ መንግስት በመጣስ ያለ ካሊፎርኒያ ግዛት ስምምነት ብሔራዊ ዘብን በሎስ አንጀለስ ማሰማራታቸው የተነሳውን ተቃውሞ የበለጠ አጋግሎታል። ይህንንም ተከትሎ የካሊፎርኒያ አስተዳደር በፕሬዝዳንት ዶናልድ ትራምፕ ላይ የክስ መዝገብ ከፍቷል። የብዝሃ ህይወት ጥበቃ ተቋማት ድንበር አቋርጠውና ወቅት ተጠብቀው ወደ አሜሪካ የሚገቡ ስደተኛ ወፎች እንዲሞቱ ያደረጉ ነው ብለው የሚከሷቸው የሰብአዊ መብትና የስደተኞች መብት ተቆርቋሪ ተቋማትና ባለስልጣናት ደግሞ ስደተኛ ጠል ፕሬዝዳንት ሲሉ የሚነቅፏቸው ዶናልድ ጄ ትራምፕ የነዚህና ሌሎች አያሌ ድርጊቶቻቸው ጽዋ ሞልቶ እየፈሰሰ በሀገሪቱ የመጨረሻው የስልጣን ባለቤት የሆነውን ኮንግረስ በር ለፍትህ እያንኳኳ ይገኛል። ለመሆኑ እንኳን ለስደተኛ ዜጎች ለስደተኛ ወፎችም ያልተመለሱት እኒህ ሰው ደግሞም ከተራ ዜጎች እስከ ቀድሞው የዶሽ ኃላፊና አጋራቸው የነበረው የዓለም ቁጥር 1 ቢሊዮነር ኤለን መስክ ድረስ ክስ እንዲቀርብባቸው ይሁንታ የሰጡባቸው ፕሬዝዳንት ዶናልድ ትራምፕ በስልጣን ሊቆዩ ይችላሉን ወይስ ሊነሱ ይችላሉ? ጉዳዩን በለቱ ዓለም አቀፍ ትንታኔ እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ባለም ከህንድ ቀጥሎ ባለግዙፍ ዲሞክራሲ ሀገር በመባል የምትታወቀው አሜሪካ ደግሞም ባለም ቀዳሚዋ ባለግዙፍ ምጣኔ ሀብት ባለቤቷ አሜሪካ በዶናልድ ትራምፕ ሁለተኛ የስልጣን ዘመን ጥቂት ወራቶች ውስጥ ሌላ ገጽታን እየተላበሰች ትገኛለች። የሰዎች ሰብአዊና ዲሞክራሲያዊ መብት በተሻለ ሁኔታ የሚከበርባት ደግሞም ነጻነትና ህግ አክባሪነት መሳ ለመሳ የሚጠበቅባት አሜሪካ ከፕሬዝዳንት ዶናልድ ትራምፕ በፊት እንኳን በሀገራቸው ግፍና በደል አንገሽግሿቸው አሊያም ድህነት አሳዷቸው አሜሪካን መጠጊያ ላደረጉ ሰዎች ይቅርና የወቅቶችን መፈራረቅ ተከትሎ ጊዜ እየጠበቁ ወደ ሀገሪቱ ለሚመጡ ወፎች ህይወትም ክብርና ጥበቃ ይደረግባት እንደነበረ ይገለጻል። አሁን ግን ይህን መሰሉ መርህ በትራምፕ ውሳኔዎች ተጥሷልና ስደተኛ ወፎችን የሚገድሉ ነዳጅ አምራቾች ተጠያቂነታቸው እንዲላላ ስደተኛ ሰዎችም በግድ ታድነው በወታደራዊ አውሮፕላን ተጠርንፈው እንዲመለሱ ቀሪዎችም በቁጥጥር ስር እንዲውሉና እንደ ኤል ሳልቫዶር ባሉ ሀገራትም በማጎሪያ እንዲቆዩ ተግዘዋል። ፕሬዝዳንቱ በየቀኑ በሚፈርሟቸው ልዩ ብቸኛ ትዕዛዞች የቆዩ ህጎችን እየሻሩና መደበኛ አሰራሮችን እየናዱ ስራቸውን እንዲያጡ ሚሊዮኖች የማህበራዊ ዋስትና ድጋፍ እንዲቋረጥባቸው አድርገዋል። የከፍተኛ ትምህርት ተቋማት የሚደረግላቸው የበጀት ድጋፍም ታጥፎባቸዋል። የአሜሪካን ፍላጎትና ጥቅም የሚያስከብሩ የአሜሪካ ግብረሰናይ ድርጅቶችም ውላቸውን እንዲያቋርጡና ሰራተኞቻቸውም እንዲበተኑ አስገድደዋል። ሌሎችም በርካታ ያልተጠበቁ ውሳኔዎች ተላልፈው ከአዎንታዊ ይልቅ አሉታዊ ውጤታቸው አመዝኖ ታይቷል። አሁንም እየተስተዋለ ይገኛል። በዚህም ወደ ስልጣን ከመጡበት የአውሮፓውያኑ ጃንዋሪ 2025 ጀምሮ በጥቂት ጊዜያት ልዩነት የጀመረው ህዝባዊ ተቃውሞ በአሜሪካ 50 ግዛቶችና በካናዳ፣ ሜክሲኮ እንዲሁም በለንደንና በፓሪስ ተካሂዷል። ፕሬዝዳንት ዶናልድ ትራምፕ ከ100 በላይ ሀገራት ላይ የታሪፍ ጭማሪ በማድረግ
በማድረግ በአሜሪካውያንና በሌሎች ሀገራት ዜጎች ላይ የንግድ ጦርነት ሲከፍቱም ይህንኑ የተቃወሙ እያንዳንዱን አሜሪካዊ ላልተገባ የኑሮ ውድነት የሚዳርግ ውሳኔ ነው በሚል 50-51 የተሰኘ ህዝባዊ ተቃውሞም ተካሂዷል። 50-51 የተባለው የተቃውሞ እንቅስቃሴም በ50 ግዛቶች 50 ሰልፎች አንድ ዓላማ የሚል ትርጉም የተሰጠው ሲሆን ይህም የፕሬዝዳንቱን አካሄድ የነቀፈና ነገሮች ወደ ነበሩበት እንዲመለሱ የተጠየቀበት ነበር። እንዲያም ሆኖ ጆሮ ያልሰጡት ዶናልድ ትራምፕ ሀገር ጦርነት ላይ ስትሆን ጥቅም ላይ የሚውለውን ከ227 ዓመታት በፊት የወጣውን የ1798ቱን የውጭ ጠላቶች ህግን በመጠቀም የቬንዙዌላ ዜጎችን ወደ ኤል ሳልቫዶር ማጎሪያ እስር ቤቶች ማጓጓዝ በመጀመራቸውም ሌላ ተቃውሞ ፈነዳ። ነገሮች እንዲህ ያሉም ቀጠሉ። የአሜሪካ ዳኞችም በየጉዳዩ ክሶችን መመስረታቸውን ጣልቃ መግባታቸውንም ቀጠሉ። የፕሬዝዳንት ዶናልድ ትራምፕ የማናለብኝነት እርምጃዎችም የሚመሯት ሀገር ሁሉም ሰው ከህግ በታች ነው የሚባልባት በጥፋቱ ልክም የሚዳኝባት አሜሪካ ባትሆን ኖሮ ምን ሊያደርጉ ይችሉ ነበር የሚያስብል ጥያቄን እስኪያስነሱ ድረስ ቀጠሉ። ፕሬዝዳንቱ በተለይም በስደተኞች ላይ ያላቸው አቋም የማያወላውል ሲሆን አሁንም የበለጠ አጠናክረው የቀጠሉበት ጉዳይ ሆኗል። በዚህም ካለፈው አርብ ጀምሮ አስተዳድራቸው በካሊፎርኒያ ሎስ አንጀለስ ባደረገው እንቅስቃሴ ከፍተኛ ተቃውሞ ተቀስቅሶ አሁንም ተቃውሞው ቀናትን እንዳስቆጠረ ቀጥሏል። አሁንም እንደቀጠለ ይገኛል። የትራምፕ አስተዳደር ተቃውሞውን ለማብረድ ከካሊፎርኒያ አስተዳደር ጋር በትብብርና በምክክር እንዲሰራ ቢጠበቅም ያለ ግዛቷ ፈቃድ የብሔራዊ ዘቡን ወይም የፌደራል መከላከያ ኃይሉን ልኮ አሰማርቷል። ይህም ከግዛቱ አስተዳደር ጋር ሌላ ሰጣ ገባን ከማስነሳት አልፎም የካሊፎርኒያ አስተዳደር ጉዳዩን ወደ ፍርድ ቤት እንዲወስደው አስገድዷል። ትራምፕ ግን ያልተገባ አንቀጽ ጠቅሰው የግዛቱ አስተዳደር ከአቅሜ በላይ ነው፣ የፌደራል መንግስቱ ጣልቃ ይግባልኝ የሚል ጥያቄ ሳያቀርብ በመጀመሪያው ዙር 2000 ወታደሮች ትላንት ደግሞ ተጨማሪ ወታደሮችና የባህር ኃይል አባላትን ልከዋል። ይህ አይነቱ ሁነትም 178 ሰዎች በትራምፕ አስተዳደር በታሰሩባት ካሊፎርኒያ ከፍተኛ ውጥረትን አንግሷል። እናም 10 ሚሊዮን ዜጎች የሚኖሩባት የግዛቷ መዲና ሎስ አንጀለስ ህግ አውጪዎች ነዋሪዎቻቸውን በመወከል ፍርሃትና ጥሰት መፍጠርህን አቁም፣ ህገ መንግስታዊ መብቶችን ለማፈንም አትሞክር፣ ሰላማዊ ሰልፎችም በግዛቶቻችን እንዲደረጉ እንደግፋለን ሲሉ በሰጡት ጋዜጣዊ መግለጫ ፕሬዝዳንት ዶናልድ ትራምፕን በይፋ አውግዘዋል። የካሊፎርኒያ አስተዳዳሪ ኒውሰምም ቢሆኑ ዶናልድ ትራምፕ ሳንጠይቀው በግዛታችን እንዲሰማራ የላከው ሰራዊት ጉዳዩን ከማባባስ ውጭ ጥቅም የለውም ሲሉ አውግዘዋል። ከዚህ ባሻገርም ኒውሰም ይህ የፕሬዝዳንት ዶናልድ ትራምፕ ጣልቃ ገብነት የተበላሸ የአምባገነን ፕሬዝዳንት ቅዠት ነው ሲሉም በግልጽ ኮንነዋል። አስተዳዳሪው ይህን ህገ መንግስታዊ ጥሰት ነው ያሉትን ጉዳይም ወደ ፍርድ ቤት መውሰዳቸው ተነግሯል። በእርግጥ ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት የካሊፎርኒያ አስተዳደር የከፈተባቸውን ክስ ጨምሮ 289 የክስ መዝገቦች ተከፍተውባቸዋል። 58 ክሶች ደግሞ ውድቅ ተደርገዋል አሊያም ይግባኝ ተጠይቆባቸዋል። 10 የክስ መዝገቦች ደግሞ ጠቅላይ ፍርድ ቤት ላይ ቀርበው ውሳኔ የሚጠበቅባቸው የክስ መዝገቦች መሆናቸው ተገልጿል። በእርግጥ ጉዳዩ ከፍተኛ ፍርድ ቤቶችንም አልፎ ወደ መጨረሻው የስልጣን ባለቤት የአሜሪካ ኮንግረስ እየቀረበ ይገኛል። የልዕለ ኃያሉ አሜሪካ ህገ መንግስት ፕሬዝዳንቱና ሌሎች ተሿሚዎች ጥፋት ከሰሩ ከስልጣናቸው እንዲነሱ ስልጣን የሰጠው ለኮንግረሱ በመሆኑ ዶናልድ ትራምፕ አሁን እየሄዱበት ባለው መንገድ ከቀጠሉ መጨረሻቸው ላያምር ይችላል። እናም ሰውየው የሚያስተላልፏቸውን ውሳኔዎች ለመቀልበስ ከሚደረገውና በመደበኛ ፍርድ ቤቶች ከሚከፈተው ክስ ባሻገር ወደ ኮንግረሱ የሚቀርቡትን በፕሬዝዳንትነት የመቀጠል ያለመቀጠል እጣፈንታቸውን ይወስኑታል። በዚህ ረገድ ደግሞ ከሰሞኑ የሂውስተኑ እንደራሴ አል ግሪን ትራምፕ ለዲሞክራሲ ስጋት ነው፣ በመሆኑም ከስልጣኑ ሊወገድ ይገባል ሲሉ ማስረጃቸውን አጠናክረው አቀርበዋል። በዚህም የአሜሪካ ኮንግረስ አንድሪው ጆንሰንን በ1868 ቢል ክሊንተንንም በ1998 ከስልጣን ለማውረድ እንደሞገተው ሁሉ ከዚህ በፊትም ራሳቸው ፕሬዝዳንት ዶናልድ ትራምፕን በመጀመሪያው ዙር የስልጣን ዘመናቸው የስልጣን ገመዳቸው ሊቆረጥ እንደነበረው ሁሉ አሁንም ተመሳሳዩን ሊያደርግ የተቃረበ ይመስላል። ሆኖም ከዚህ በፊት ኮንግረሱ የተከሰሱት አንድሪው ጆንሰን፣ ቢል ክሊንተን እንዲሁም ራሳቸው ፕሬዝዳንት ዶናልድ ትራምፕ ከስልጣን ከመባረር የተረፉት የእንደራሴው ምክር ቤት በከፍተኛ ድምጽ ብልጫ እንዲከሰሱ ወስኖ ጉዳዩ ወደ ህግ መወሰኛው ወይም ወደ ሰኔት ከተላለፈ በኋላ እንዲባረሩ ለማድረግ 2/3
ድምጽ ባለመገኘቱ ነበር። ያ ማለት ግን የተሰጠው ድምጽ 2/3 ድምጽ አይሁን እንጂ ከግማሽ በላይ እንደነበረ ግን ልብ ይሏል። በሌላ በኩል ደግሞ የቀድሞ ፕሬዝዳንት ሪቻርድ ኒክሰን ገና የክስ መዝገብ ሊከፈትባቸው ኮንግረሱ በዝግጅት ላይ ያለ አስቀድመው የመልቀቂያ ደብዳቤ በማስገባት ስልጣናቸውን ያስረከቡ መሪ ናቸው። እናም አሁን ጥያቄው እርሳቸው ያሸንፉ ዘንድም $300 ሚሊዮን ድጋፍ ያደረገው ቢሊዮነሩ ኤለን መስክን ጨምሮ በርካቶች እየተቃወሟቸው የሚገኙት ፕሬዝዳንት ዶናልድ ትራምፕ ለኮንግረሱ የሚቀርቡ ክሶች ከቀጠሉ እጣፈንታቸው ምን ይሆን የሚለው ነው። ከዚህ በፊት እንደሆነው 2/3 ድምጽ ሳይገኝ ቀርቶ ለሶስተኛ ጊዜ በመሰል ሁኔታ አልፈው ይቀጥሉ ወይስ እንደ ሪቻርድ ኒክሰን ሂደቱ ከመጀመሩ በፊት መልቀቂያ አስገብተው ስልጣናቸውን ያስረክቡ? ይህ በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ lawfaremedia.org The Economics Times እንዲሁም ግሎባል ስቴት ኦፍ ዲሞክራሲ ኢኒሺዬቲቭ እና ፎክስ 26 ሂውስተንን በዋቢነት ተጠቅመናል።